ኢልምና ተቋም ግንባታ ለኡማው ከፍታ ሚናቸው ወሳኝ ነው። ኢስላምና ዕውቀት የአንድ ሳንቲም ሁለት ገጽታ እንደመሆናቸው መጠን የበለጠ ቁርኝት ያላቸው ናቸው ቢባል ማጋነን አይሆንም። አዋቂ የሆነውን አምላክ ያለ ዕውቀት እንዴትስ ማምለክ ይቻላል? አንብብ እወቅ የተባሉት ነብዩን ሰለላሁ ዐለይሂ ወሰለም ቀጥቶ እንዴት ሳያውቃቸው ወዶ መከተልስ ይችላል? فاعلم أنه لا إله إلا الله واستغفر لذنبك وللمؤمنين والمؤمنات ከአላህ ሌላ አምላክ አለመኖሩን ወቅ ስለ ስህተትህም ለምእመናን ምህረትን ለምን። ሱረቱል መሐመድ ቁጥር 19 እስላማዊ ዕውቀት የቅብብል ሰንሰለት ያለው ላይበጠስ የተገመደ ከትውልድ ትውልድ የሚተሳሰር ጠንካራ ገመድ ነው። መልአኩ ጅብሪል ከሰማይ ሰማያት ከአርሹ በላይ ካለው ከታላቁ አምላካችን ከአላሁ ሱብሓነሁ ወተዓላ የወረደውን የሰው ልጆችን ከመሐይምነት ድቅድቅ ጨለማ አውጥቶ እንደ ቀትር ፀሐይ ፍንትው ያለ የዕውቀት ብርሃን ላይ ያኖራቸውን ቁርአን ለእዝነቱ ነቢይ አስተማራቸው። እሳቸውም ለብርቅዮቹና በሰው ልጆች ታሪክ ወደር ላልተገኘላቸው ባልደረቦቻቸው ዕውቀቱን አወረሱ። ሶሐቦችም በአራት የምድር ጫፍ ተበትነው አደራቸውንም አደረሱ። ታቢዮችና አትባዕ ታቢኢን እየተባለ ለሺህ ዓመታት ይህ ውድ ውርስ ሲቀባበል ዛሬ ላይ ደርሷል። አላህ እስከፈለገው ጊዜም ድረስ ይቀጥላል። ብርቅ የእስላም ልጆች የነቢያት ውርስ የሆነው ንጹሕ እስላማዊ ዕውቀት እንደተጠበቀ ለማቆየት ታላቅ ትግልና ጥረትም አድርገዋል። ቁርአንን ሰብስቦ በአንድ ጥራዝ ከመሰነድ ጀምሮ የመልእክተኛውን ሐዲስ መከተብ እንዲሁም ዕልምን ጠብቆ ለማቆየት የሚያስችሉ የዕውቀት ዘርፎችን በመከፋፈል የሐዲስ፣ የተፍሲር፣ የዓቂዳ፣ የፊቅህ፣ የነህው፣ የሰርፍ፣ የተጅዊድ፣ የሙስጠላሁል ሐዲስና መሰል ፈኖች ጥበቃ ሲያደርጉ ቆይተዋል። አንዳንድ ሰርጎ ገቦች ከሺህ በላይ የተቀጣጠፉ ሐዲሶችን በሙስሊሙ ማህበረሰብ ዘንድ ሊያምታቱ ፈብርከው በተበተኑበት ዘመን ሙስሊሞች እንደ አብዱላህ ኢብኑል ሙባረክ፣ ያህያ ኢብኑ ሰዒድ እንዲሁም ሹዕባህ ኢብኑል ሐጃጅ ያሉ የሐዲስ ልሂቃን እያንዳንዱን ቅጥፈት አበጥረው ነቅለው እንደሚያወጡት እርግጠኛ የነበሩበትም ወርቃማ ዘመንም ታልፏል። ከሷሃቦች ጀምሮ እስከ ዘመናችን ያሉ የኢስላም ሊቃውንት እጅግ ብዙ ሲሆኑ የዕልም ቅብብሎሹን በጥቂት ለማስቃኘት ከየዘመናቱ ጥቂቶችን መጥቀስ ይቻላል። በሰሃባዎች መካከል አራቱ ቅንና የተመሩ ኸሊፋዎች አቡበክር፣ ዑመር፣ ዑስማን፣ ዓሊ ረዲየላሁ ዐንሁም እና አቡ ሁረይራ፣ ኢብኑ መስዑድ፣ ኢብኑ ዑመር፣ ኢብኑ ዓባስ፣ እናታችን ዓኢሻና ሌሎችም አላህ ሥራቸውን ይውደድላቸው። ከዚያም ከተከታዮቹ ትውልዶች ውስጥ ሰዒድ ኢብኑል ሙሰይብ፣ አልሐሰን አልበስሪ፣ ሙሐመድ ኢብኑ ሲሪን፣ ኢክሪማህ፣ ናፊዕ፣ ዑርዋህ ኢብኑ ዙበይር፣ በክር ኢብኑ ዓብድላህ አልሙዘኒና እነ ዑመር ኢብኑ ዓብድልዓዚዝ፣ ከዛም እነ ኢማሙል አውዛዒ፣ አልአዕመሽና ዓብድላህ ኢብኑል ሙባረክና ሌሎችም። ከዚያም አራቱ የፊቅህ ኢማሞች ኢማሙ አቡ ሐኒፋ፣ ኢማሙ ማሊክ፣ ኢማሙ አሕመድና ኢማሙ ሻፊዒ እያለ በተዋረድ የሐዲስ ልሂቃን እነ ኢማሙል ቡኻሪ፣ ኢማሙ ሙስሊም፣ አቡ ዳውድ፣ ቲርሚዚ፣ አነሳኢ፣ ኢብኑ ማጃህ ከዚያም በተዋረድ የሱና አንበሳ ከሆኑት ኢብኑ ተይሚያህ፣ ኢብኑል ቀይም፣ ኢብኑ ከሲር፣ ኢብኑ ሐጀር እያለ ያለፉት ምዕተ ዓመታት ሙጃሂዶች ሙሐመድ ኢብኑ ዓብድልወሃብ ከዚያም የዘመናችን ጀግና ኢማሞች የሆኑት አልአልባኒ፣ ዓብዱልዓዚዝ ኢብኑ ባዝና ኢብኑ ዑተይሚን፣ ሙቅቢል ኢብኑ ሃዲ አልዋዲዒ እንዲሁም ሼኽ ሳሊህ አልፈውዛን፣ ሼኽ መሐመድ አሊ አደም፣ ሼኽ መሐመድ አማን አልጃሚ እያለ ወደኛ ዘንድ ደርሷል። ወኢነ ሃዚሂ ኡመቱኩም ኡመተን ዋሒደተን ወአነ ረቡኩም ፈተቁን። ይህ ነው የኢስላም ቅብብሎሽ የማይበጠስ ጠንካራ ገመድ የምንለው። ኢስላም ከዘመናት በኋላ
በመጨረሻው የነብይና የመልእክተኛ መደምደሚያ ነቢያችን ሰለላሁ ዐለይሂ ወሰለም አማካኝነት ዳግም ብርሃን ሲፈነጥቅ ከየትኛውም የዓለማችን ክፍል ቀድማ መካን ቀጥላ ብርሃኑን የተደሰችው ኢትዮጵያ ሀገራችን ናት። አዎ ዳሩል ሂጅረተይን ሁለቴ ስደተኞችን የተቀበለች ሀገራችን ሀገረ ሀበሻ የእውቀት ጥበቃ የቅብብሎሽ ሂደት በማስጠበቅ የራሷን ሚና ተጫውታለች። ይህ እውቀት እዚህ ደረጃ የደረሰው ውድ ዋጋ ተከፍሎ ነው። ነባር የዕልም ተቋማትና መስጂዶች፣ የቁርአን ቤቶች፣ መድረሳዎች፣ የዕልም ሐለቃዎች፣ ዛዊያና ሐሪማዎች ያሉት ሼኾችም ሆነ ደረሳዎቹ ብዙ ስቃይና መከራ አይተው ከሀገር ሀገር ተንከራተው ሆዳቸውን በድንጋይ አስረው ነው ሸሪዓዊ ዕውቀትን እኛ ዘንድ ያደረሱት። ولا شك أن الواجب علينا عظيم، الواجب على أهل العلم وعلى طلبة العلم عظيم، ومهما فعلت أو فعل غيري من أهل العلم هو بالحقيقة قليل بالنسبة إلى ما يجب علينا، وفي جنب الله وجنب حقه قليل أيضا، وفي جنب حق المسلمين قليل أيضا. የትምህርት አሰጣጥ ዘዴዎችን ማዘመንና ተጨባጩን ያማከሉ እንዲሆኑ ማድረግ እንዲሁም የእውቀት ማዕከላትን ማጠናከር አስፈላጊና አንገብጋቢ ካደረጉ ምክንያቶች መካከል የሚከተሉትን በዋነኛነት መጥቀስ ይቻላል። ነባር የዕልም ተቋሞች በተለያዩ ምክንያቶች መዳከምና ያሉትም ተገቢው ድጋፎች ካልተደረገላቸው እንዲሁም መሳጅዶችን የዕልም ማዕከላት ማድረግ ካልተቻለ የትውልዱ በኢስላምና በእስላማዊ ስነ ምግባር ማነጽ ህልውና አደጋ ላይ የሚወድቅ መሆኑ ቀዳሚው ምክንያት ነው። በሀገራችን የኢንተርኔትና የማህበራዊ ሚዲያ ተጠቃሚዎች ቁጥር መጨመርን ተከትሎ በሰዎች እምነት፣ ስብዕናና አመለካከት ላይ ከፍተኛ ተጽዕኖ ማሳደሩን ቀጥሏል። የዓለማዊነት ፈተና መብዛትና ለመማርም ሆነ ለማስተማር ተነሳሽነት መቀነሱ ደግሞ ሌላኛው ምክንያት ነው። የወጣቱ በዱንያዊ ህይወት መጠመድና ለዲን ዕውቀት ትኩረት አለመስጠት፣ በጥቅሉ የሹብሃና የሻህዋ ፈተናዎች መበራከት፣ መስፋፋትና የችግሮቹ መወሳሰብ ዘመናዊ የዕልምና ተርቢያ ማዕከላትን የመገንባት አስፈላጊነት እጅግ አንገብጋቢ አጀንዳ ያደርገዋል። የልጆቻችንና የዲን ተማሪዎችን በአጠቃላይ ትውልዱን በእስላማዊ ዕውቀት ስብዕና ማንነት ተኮትኩተው በነቢያዊ ተርቢያ ታንጸው ብቁ የዲን ተረካቢ እንዲሆኑ እነዚህን ተቋማት ማዘመንና ማጠናከር የግድ ይላል። የእስላማዊ ትምህርት አሰጣጥ ዘዴዎች ትክክለኛ እስላማዊ እምነትና ፍኖት የተከተሉና በቀደምት ቅን ትውልዶች ወይም ሰለፈ ሷሊሂን አረዳድ ላይ የተመረኮዙ መሆናቸው እጅግ ወሳኝ ጉዳይ ነው። የሚሻሻሉ የትምህርት አሰጣጥ ስልቶች የተማሪዎችን የግንዛቤ አድማስ እንዲሰፉ የሚያግዙ ሆነው መቀረጻቸው አስፈላጊ መሆኑ መታመን ይኖርበታል። በተጨማሪም በእስላማዊ ትምህርት አሰጣጥ ዘዴዎች ሙስሊሞችን በጠንካራ እምነት ላይ የጸኑ እንዲሆኑ በማድረግ ከዘመን አመጣሽ አመለካከት ችግሮች ጋር መገዳደር በሚችሉበት እንዲሁም ሃይማኖታዊ እሴታቸውን ጠብቀው ማቆየት በሚችሉበት መልኩ ጠንካራ መሆንም ይጠበቅባቸዋል። የእስላማዊ ትምህርት ዘመናዊ የቴክኖሎጂ መንገዶችን ተጠቅሞ ማዳረስም ይጠይቀናልና በቂ ትኩረት መስጠትም ያስፈልጋል። ይሄ ዒባዳ መሆኑ ታስቦበት አንድ ሰው ወደዚህ መስክ የሚገባ ከሆነ አጅሩም ያየለ ይሆናል። እንደሚታወቀው ንያው መስተካከሉ ኢኽላሱ መስመሩ የሚባለው በዚህ ረገድ የሚያቀደው የተስተካከለ እቅድ ሲሆን ነው። ይህን አስመልክቶ አልኢማም አሕመድ ስለ ጠለብ العلم صلاح النية ወይም ደግሞ የንያ መስተካከል አንድ ሰው እውቀትን የሚጀምርበትና የሚፈልግበት ሂደት ላይ ንያው ተስተካከለ የሚባለው መቼ ነው የሚለው ጥያቄ ቀርቦላቸው የመለሱት ምላሽ አን ينوي رفع الجهل عن نفسه وعن غيره አላዋቂነትን ማየምነትን ከራሱና ከሌሎች ለማንሳት ማሰቡ ነው። ስለሌሎች ከማሰቡ በፊት ስለራሱ ማሰብ አለበት። ወደ አላህ Subhanahu Wa Ta'ala የሚቀርባቸውን ተግባራት በተስተካከለ መልኩ መስራት አለበት። አለበዛ አላህ ዘንድ ተቀባይነት አይኖራቸውም። ለዘመናት የሙስሊሞች ጥያቄ የነበረው የመጅሊስ ህጋዊ ሰውነት ምላሽ ማግኘት ሙስሊሞቹን ሁሉ ያስደሰተ ትልቅ የአላህ ጸጋ ነው። ይህንን ጸጋ ደግሞ በአግባቡ መጠቀም የሁላችንም ኃላፊነት ነው። እነዚህን መልካም ዕድሎች በወጉ መጠቀምና ሁሉም የድርሻውን ለመወጣት ጥረት ሊያደርግና ለለውጥ ሊሰራ ይገባል የሚለው
ይሰመርበት። ከሀገራዊና የመላው ሙስሊም ኢትዮጵያውያን ተቋም ከሆነው መጅሊስ ለውጥ በኋላ ጥቂት የማይባሉ እስላማዊ ዩኒቨርሲቲዎችና ኮሌጆች የተመሰረቱና በምስረታ ላይ ያሉ ሲሆን ብዙ ቁጥር ያላቸው መርከዞች፣ መድረሳዎችና የቁርአን እንዲሁም የተርቢያ ማዕከላትም ተቋቁመዋል። ይህ ቁጥር እንደ ለውጡ ጅማሬ ይበል የሚያሰኝ ሲሆን ከሀገሪቱ ሙስሊሞች ቁጥር አንጻር ግን ብዙ መሰራት እንደሚጠበቅበትም አመላካች ነው። በሌላ በኩል ደግሞ አዲሱ የመጅሊስ መዋቅር ለእውቀት ማዕከላት እያደረገ ያለው ፍቃድ የመስጠትና ተቋማቱን ህጋዊ የማድረግ ሂደት እንዲሁም ድጋፎች እጅግ የሚበረታቱ ሲሆን መጅሊሱ የበለጠ ጠንካራና ሙስሊሙን ማህበረሰብ ለዘመናት ሲመኘው የነበረውን አይነት ቁመና ለመያዝ እንዲበቃ ሁሉም ሙስሊም ማህበረሰብ የበኩሉን አስተዋጽኦ ሊያበረክትም ይገባል። الذين إن مكناهم في الأرض أقاموا الصلاة وآتوا الزكاة وأمروا بالمعروف ونهوا عن المنكر ولله عاقبة الأمور እነርሱም እነዚያ በምድር ላይ በናስመቻቸው ሰላትን እንደሚገባ የሚያስተካክሉ ዘካንም የሚሰጡ በደግ ነገርም የሚያዙ ከመጥፎ ነገርም የሚከለክሉ ናቸው። የነገሮችም ሁሉ መጨረሻ ወደ አላህ ነው። አልሐጅ ቁጥር 41 ኢስላም ሁለመናው ከእውቀት ጋር የተቆራኘ መሆኑን መንገር ለቀባሪ ከማርዳት የባሰ ነው። ያለ ዕውቀት ጠንካራ እስላማዊ ማህበረሰብ ለመገንባት ማሰብ በወንፊት ውሃ ከመቅዳት የባሰ ዘበት እንደሆነ ግልጽ ነው። ሙስሊሙ ማህበረሰብ ደግሞ ለውጥ ይፈልጋል፣ ለውጥም ያስፈልገዋል። የለውጡ ሥራ በጠራ በእስላማዊ ዕውቀት ላይ የተመሰረተ በትክክለኛ ኢማንና በነቢያዊ ፈለግ የፋፋ ፍሬው በውብ እስላማዊ ስብዕናዎች ያሸበረቀ መሆኑም የግድ ነው። ይህንን እውን ማድረግ የሚቻለው ደግሞ ጠንካራን የተርቢያ ማዕከላትን በማቋቋም በመሆኑ ትኩረት ይደረግበት ለማለት እንወዳለን። በመሆኑም ያሉትን የዕልም ማዕከላትና ተቋማት ማጠናከርና ጠንካራ ቁመና ላይ እንዲገኙ የማድረግ ሥራ መሳጅዶችን ጨምሮ ለሁሉም የሀገሪቱ ሙስሊሞች የሚተው የቤት ሥራ ሲሆን ካለው የእምነት ተከታይ ቁጥር አንጻር ተመጣጣኝ ተቋማትን ለመገንባት ሁሉም የሚመለከታቸው ባለድርሻ አካላት ከፍተኛ ትኩረት እንዲሰጡና ርብርብ እንዲያደርጉም አደራ እንላለን። وتعاونوا على البر والتقوى ولا تعاونوا على الإثم والعدوان አሁን ላይ ያሉ ተቋማትም በመልካም ነገር ላይ መተባበር የሚለውን ቁልፍ እስላማዊ መርህ ላይ በመመርኮዝ በእርሱ ላይ በመመስረት እስላማዊ ዕውቀትን በንጹህነት እንዲተላለፍ የእርስ በርስ ትስስራቸውን ማጠናከር፣ ጠቃሚ ልምዶችን መለዋወጥ እንዲሁም የነገዎቹ አዳዲስ ተቋማትን መንገድ የማሳለጥ ሥራ የመስራት እስላማዊ ግዴታቸውን መወጣት ይጠበቅባቸዋል። የእነዚህ ነጥቦች አሳሳቢነት ገና ከጠዋቱ ያስተዋለው ኢብኑ መስዑድ ኢስላሚክ ሴንተር ላለፉት 17 ዓመታት ንጹህነቱን ጠብቆ የመጣልንን የእስላማዊ ዕውቀትና የሥነ ምግባር እነጻ በዘመናዊ መንገዶች በማሰራጨት የበኩሉን ሚና የተወጣና የበለጠም ለመወጣት እቅድ ይዞ እየተንቀሳቀሰ ይገኛል። ኢብኑ መስዑድ የዳዕዋ ሴንተርን እኔማቀው በሁለት ነገር ነው። ዲንን ለማስፋፋት ያደረጉት ጥረት ውጣ ውረድ አቅማቸውንም ሆነ አቅላቸውንም ሳይቆጥቡ ያደረጉት ጀዛቸውን አላህ ይክፈላቸውና በአዲስ አበባም ይሁን በክልሎች የሚገኙ መስጂዶችን በዕልም ወይም ሐለቃና ህዝባዊ ሙሐደራዎች በማስዋብ የሚታይ ለውጥም ማምጣት ተችሏል። ኢብኑ መስዑድ ኢስላሚክ ሴንተር ላለፉት 14 ዓመታት ዳሩል ሐዲስ የሸሪዓና የአረብኛ ቋንቋ ኢንስቲትዩት በማቋቋም በዲፕሎም በሰርቲፊኬት እንዲሁም በአጫጭር የዕልም ኮርሶች በቁርአን ሂፍዝ በመሰረታዊ የዲን ትምህርት በሺዎች የሚቆጠሩ ተጠቃሚዎችንም አገልግሏል። ተቋሙንም ወደ ኮሌጅ አሊያም ወደ ዩኒቨርሲቲ ለማሳደግ እንቅስቃሴዎችንም በማድረግ ላይ ይገኛል። ለታላላቅ ዑለሞች ዓመታዊ የዕልም መድረኮችን በማመቻቸት በሺዎች የሚቆጠሩ ዑለሞች እየተጠቀሙበት ያለውን የሚራሱል አንቢያ ዓመታዊ ኮንፈረንስ በተሳካ ሁኔታ ለ4 ጊዜም አካሂደዋል።
የኢስላምን ውበት ላላዩ ወገኖች ኢስላምን በማሳየት በሌላ በኩል በትምህርትና በተለያዩ ምክንያቶች በየክልሉ ላሉ ወገኖች የኢልም ብርሃንን ለማቋደስ የቃፊለቱ ዳዕዊያህ እና የነሲሃ ኢልም ቅፍለት በማካሄድ ለውጦችም ተገኝተዋል። የሴቶች በሴቶች የኢልምና የዳዕዋ መድረኮችን ማመቻቸት የኢብኑ መስዑድ ኢስላሚክ ሴንተር መገለጫዎች ውስጥ አንዱ ሲሆን በብዙ ሺዎች የሚቆጠሩ ወጣቶች፣ ሴቶችና እናቶች በኢልማቸው የታነጸ በስነ ምግባራቸው ተምሳሌት እንዲሆኑ ጉልህ አስተዋጽኦ ማበርከት ተችለዋል። የሚዲያን ኃይል ከመሰረቱ በመረዳት በካሴት፣ ሲዲ፣ ፓልቶክ፣ ሶሻል ሚዲያ፣ በነሲሃ ሚዲያና ቲቪ እስላማዊ ዕውቀት ለሁሉም በሚል መርህ ለብዙዎች የኢስላምን ንጹህ ዕውቀትና ስነ ምግባር በሰፊው እያሰራጨም ይገኛል። በሐቂቃ ነሲሃ እያስተላለፈች ያለው ፕሮግራም እያስተማረች ያለው ወጣት እህቶች፣ ወንድሞች፣ ወጣቶች ያላት ፕሮግራም ለዲናችን ለዚህ ለአገራችን ለዳዕዋችን ምሰሶ ለወደፊት ነገ አሉን ብለን ምንመኛቸው መሽሩዕ ነው ወይም ነሲሃ ፕሮግራም ነው። የክረምት የእረፍት ጊዜንና ሌሎች የእረፍት ጊዜዎችን በመጠቀም ለተማሪዎችና ለወጣቶች በሁለቱም ጾታ ላለፉት 16 ዓመታት የተሳታፊዎችንም ቁጥር ሆነ የተገኘውን ውጤት መለካት በሚያዳግት ልክ ኮርሶችን መስጠትም ተችሏል። ኢብኑ መስዑድ ኢስላሚክ ሴንተር በመጅሊስም ሆነ በተለያዩ የሙስሊም ተቋማት ግንባታ ላይ ተገቢውን ሚና በመጫወትና ትክክለኛውን አቅጣጫ በማሳየት ኃላፊነቱንም እየተወጣ ይገኛል። በአዲስ አበባና በሌሎች ክልሎች ካሉት ቅርንጫፎቻችን በተጨማሪ በከተማችን አዲስ አበባ ቤዝመንት ፕላስ G+4 የሆነ ሁለገብ እስላማዊ ተቋም ከግለሰቦች ከመግዛት ጀምሮ ግንባታውን አጠናቆ አገልግሎት በመስጠት ላይ ይገኛል። ተቋማችን እነዚህንና መሰል ተግባራቶችን የበለጠ መወጣት የሚያስችለውን ቁመና ለመጎናጸፍ እየሰራ ይገኛል። በአላህ ፈቃድም ይህንኑ ያሳካል። ታዲያ ይህንን ተቋም የበለጠ ከፍ ለማድረግ ይረዳ ዘንድ ተከታዩን መልእክት አስቀድመን ሐሳባችንን እንቋጭ። መስጂዶቻችንን በእስላምና በእስላማዊ ስነ ምግባር ለማነጽ እንጠቀምባቸው። በውስጣቸው የታዳጊዎችና የወጣቶች የኢልም መድረሳም በመገንባት እናጠናክራቸው። ለታዳጊዎች መመለሻም እናድርጋቸው። የቀደምት የኢስላም ሐለቃዎች ሐሪማዎች ለተቋቋሙለት ዓላማና ግብ እንዲውሉም እናድርጋቸው። ዘመኑን የዋጀ የትምህርት ዘዴዎች የሚጠቀሙ መርከዞች፣ ኮሌጆችና ዩኒቨርሲቲዎች የህዝቡን ፍላጎትና ቁጥር ባገናዘበ መልኩ እንዲቋቋሙ ሁላችንም መረባረብ ይኖርብናል። ንጹህና ጥብቅ የሆነ የቁርአንና የሱና ዕውቀት ሰለፎች ባስተላለፉልን መልኩ ሰንሰለቱን ለመጪው ትውልድም ለማሳለፍ መጣር የኛው ኃላፊነት ነው። የእነዚህ ተቋማት መሰረት የሆኑ ዑለሞችና ዳኢዎችን እንንከባከብ፣ እናክብራቸውና እንደግፋቸው። እነዚህን የኢልም ማዕከላት በመመስረት በማደራጀት በመምራትና አስፈላጊ ከለላ በመስጠት ኃላፊነታቸውን ለሚወጡ እስላማዊ ተቋማትና የመጅሊስ አካላት ድጋፋችንን እንለገስ። እነዚህን ኃላፊነቶች ለመወጣት ሰላም ወሳኝ ነውና የሀገራችንን ሰላም ለመጠበቅ የበኩላችንን እንወጣ። ዳዕዋ ሁሉም የድርሻውን የሚያበረክትበት የጋራ ኃላፊነት ነው። ዕውቀት፣ ገንዘብ፣ ክህሎት ተደምረው ፍሬያማ ውጤት ያመጣሉ። ከኛ የሚጠበቀው ትክክለኛውን ሚናችንን ለይተን በዚያ ላይ የሚጠበቅብንን ማበርከት ብቻ ነው። በመሆኑም ሙስሊሙ ማህበረሰብ እነዚህ ዘርፈ ብዙ የዳዕዋ እንቅስቃሴዎች የበለጠ ፍሬ እንዲያፈሩና በእውቀት የታነጸ በውብ እስላማዊ ስብዕና የተቀረጸ ትውልድ ለመፍጠር በሚደረገው ዘመን ተሻጋሪና ለሁለቱም ዓለም በሚጠቅም መልካም ሥራ ላይ ድጋፍ እንድታደርጉ በማስታወስ ዳሰሳችንን እንቋጫለን። ሰላሙላሂ ዐለይኩም ወረሕመቱላሂ ተዓላ ወበረካቱ።